ኦግዚሊያሪ ቨርቦች ምንድን ናቸው? እንዲሁም ደግሞ አጠቃቀማቸው ምን ይመስላል የሚለውን ምናየው ይሆናል። አብራችን ቆዩ። መጀመሪያ ዋት አር ኦግዚላሪ ቨርብስ የሚለውን እናወራለን። እነዚህ ኦልሶ ኖን አዝ ሄልፐር ቨርብ ኦር ሄልፒንግ ቨርብ ይባላሉ። አር ማይነር ቨርብስ ዛት ሰፖርት ሴንቴንስ ሜን ቨርብ ቱ ኮሚኒኬት ኮምፕሌክስ ግራመር ኮንሰፕትስ ላይክ አስፔክትስ ኦፍ ታይም ኦር ሞዳሊቲ። ስለዚህ ጊዜን ለመግለጽ የምንጠቀምባቸው ናቸው። እንደገና ደግሞ ውስብስብ አረፍተ ነገር ላይ ሞዳሊቲን ወይም ደግሞ ያለበትን ሙድ የአረፍተ ነገሩ ሙድ የሚገልጽ ነው ማለት ነው። they are used mainly to create complex grammatical ቴንሶችን ለመፍጠር ልክ እንደ present perfect past perfect present continuous past perfect continuous የሚባሉ ቴንሶችን ለመግለጽ እንጠቀምባቸው ለመፍጠር ለመስራት እንጠቀምባቸው እንችላለን። which show different aspect of time ስለዚህ የተለያየ የጊዜን የሚያሳዩ ናቸው። እንደገና ደግሞ ለምን ያህል ጊዜ አንድ ነገር እንደተደረገና ምን ያህል ጊዜ የት ቦታ እንደወሰደ ያ ነገር የት ጋር ጊዜ እንደወሰደ ለመናገር ልንጠቀምባቸው እንችላለን። የመጀመሪያው ቢ የምንለው ነው። ቢ ቨርብ ቱ ቢ የምንለው ማለት ነው። ይሄ ኢዝ አም አር ወዝ ዌር ቢንግ እና ቢን እነዚህ ናቸው። this verb is used to form continuous tense passive voice and to make descriptions። ስለዚህ continuous tense passive voice እና ዲስክሪፕሽኖችን ለማድረግ ልንጠቀመው እንችላለን። ኤግዛምፕላችን ምንድን ነው? ኮንቲኒየስ ቴንስ ላይ አም ወርኪንግ ሊሆን ይችላል። ፓሲቭ ቮይሳችን ላይ the flat tire was changed by Joseph ሊሆን ይችላል። ስለዚህ ዲስክሪፕሽን ላይ ደግሞ he is ዶክተር ይሆናል ማለት ነው። ስለዚህ ዲስክሪፕሽናችን ወይም ገለጻ ላይ እሱ ዶክተር መሆኑን ተናገረም። ፓሲቭ ቮይስ ላይ the flat tire was changed by Joseph የሚል አረፍተ ነገር ሰራን። እንደገና ደግሞ ኮንቲኒየስ ቴንስ ላይ ደግሞ አም ወርኪንግ ስለዚህ እየሰራ መሆኑን ሰውየው ተናገረን ማለት ነው። ስለዚህ ቢ ቨርብ ቱ ቢ የምንላቸው ኦግዚላሪ ቨርቦች ኢዝ አም አር ወዝ ዌር ቢንግ እና ቢን እነዚህ ቨርብ ቱ ቢ የምንላቸው ኦግዚላሪ ቨርቦች ናቸው ማለት ነው። በመቀጠል ሃቭ የምንላቸው የቨርብ ኦግዚላሪ ቨርቦች ሃቭ ውስጥ የሚካተቱት ሃዝ፣ ሃቭ፣ ሃድ፣ ሃቪንግ እነዚህ ኦግዚላሪ ቨርቦች ናቸው። this verb is used to form perfect tense perfect tense ለመስራት እንጠቀመዋለን። እዚህ ጋር ኤግዛምፕላችንን ተመልከቱ። I have finished my homework የሚለው የቤት ስራውን መጨረሱን ይናገራል። እንደገና ደግሞ ምን አይነት ቴንስ ነው? present perfect ቴንስ ነው ማለት ነው። ማነው? past perfect tense ነው። ኦኬ she has been to Paris twice የሚለው ደግሞ has been to Paris twice ስለዚህ ሁለት ጊዜ ፓሪስ መሄዷን ከዚህ ቀደም ይናገራል ማለት ነው አረፍተ ነገራችን። ስለዚህ ይሄ ፐርፌክት ቴንስ ነው ማለት እንችላለን። በነገራችን ላይ ሁለቱም ፕሬዘንት ፐርፌክት ቴንሶች ናቸው። ፓስት ፐርፌክት ቢሆን ኖሮ ምን ይሆን ነበር? ሃድ የሚለውን እንጠቀም ነበር ማለት ነው። ሃድ የሚለውን የኦግዚላሪ ቨርብ ፎርም። ኦኬ ዱ ላይ የሚካተቱት ዳዝ፣ ዱ፣ ዲድ ናቸው። this verb is used to form negative sentence questions or to add emphasis ለማጉላት ጥያቄ ለመጠየቅ እንደገና ደግሞ ኔጌቲቭ አረፍተ ነገሮችን ለመስራት እንጠቀመው እንችላለን። ኔጌቲቭ አረፍተ ነገር ተመልከቱ። I do not like spinach ስለዚህ ጎመን አልወድም ሊል ይችላል ሰውየው። question ላይ do you like ice cream ብሎ ሊጠይቅ ይችላል። emphasis ላይ ደግሞ I do want to go to the party ስለዚህ መሄድ እፈልጋለሁ ወደ ፓርቲው ወይም ወደ ድግሱ መሄድ እፈልጋለሁ ወይም ወደ ልደቱ መሄድ እፈልጋለሁ ይሆናል ማለት ነው። ስለዚህ መሄድ እንደሚፈልግ አጉልቶ የተናገረ ነው ማለት ነው። question ላይ do you like ice cream ነው ስለዚህ አይስክሪም ትወዳለህ ወይ ነው። ኔጌቲቭ ላይ ደግሞ I do not like spinach ስለዚህ ጎመን እንደማይወድ ሰውየው ተናገረ ማለት ነው። ስለዚህ የዱ ኦግዚላሪ ቨርብ ፎርሞች ስለዚህ የተለያዩ ፎርሞች አሉት። does, do, did እነዚህ እንዳለ ፎርሞች ናቸው። in addition to this there are also modal auxiliary verbs that express different meaning የተለያየ ትርጉም ሊኖራቸው የሚችሉ modal auxiliary verb የሚባሉ አሉ። እነዚህ showing possibility ነው የሚያሳዩት። ለምሳሌ it might rain ብትሉ possibility ያሳያል። showing possibility ability ደግሞ it can rain ቢል ability ያሳየ ነው። necessity ላይ ደግሞ ስታዩ it must rain ሊሆን ይችላል። suggestion ላይ ደግሞ it should rain እነዚህ የሚያሳዩ necessity-ን suggestion-ን ability-ን probability-ን የሚያሳዩ የሞዳል auxiliary verb የሚባሉት ናቸው። እነዚህን በቀጣይ እንደዚህ አይነት ብዙ የመማሪያ ፕሌሊስቶችን ለማግኘት ከፈልጋችሁ ደግሞ YouTube ላይ አብስራው እንደሰንብላችሁ ሰርች አድርጉ። አም ማለት ምን ማለት ነው? አም ማለት
ነኝ ማለት ነው። ስለዚህ አይ አም በምትሉ ጊዜ እኔ ነኝ ብላችሁ የተናገራችሁ ነው ማለት ነው። ስለዚህ እዚህ ጋር ኤግዛምፕላችንን ተመልከቱ። አይ አም ዋቺንግ አ ማን ኢቲንግ ፉድ ይላል። ስለዚህ ሰውየው ሲበላ እያየሁት ነው እያላችሁ የተናገራችሁ ነው ማለት ነው። እዚህ ጋር ኤግዛምፕላችንን ካየን በኋላ ይህንን አምን ለምን ልንጠቀመው እንችላለን? አንደኛው መሆንን እያያችሁ መሆኑን ለመናገር ወይም አንድ ነገር እየተፈጸመ መሆኑን ለመናገር ልትጠቀሙ ትችላላችሁ። ሌላኛው ጥያቄ ለመጠየቅ ልትጠቀሙ ትችላላችሁ፣ ራሳችሁን ጥያቄ ለመጠየቅ ማለት ነው። ሌላኛው ደግሞ ጠቀሜታው ሶስተኛው አለመሆንን ወይም እያደረጋችሁ አንድ ነገር እያደረጋችሁ አለመሆኑን ለመናገር ልትጠቀሙ ትችላላችሁ ማለት ነው። ይህ የአም ጠቀሜታ ነው። ስለዚህ አይ አም ዋቺንግ አ ማን ኢቲንግ ፉድ ይሄ ፖዚቲቭ ፎርም ነው። አም አይ ዋቺንግ አ ማን ኢቲንግ ፉድ ደግሞ ያ ጥያቄ ፎርሙ ነው። አይ አም ኖት ዋቺንግ አ ማን ኢቲንግ ፉድ ደግሞ ያ ኔጌቲቭ ፎርሙ ነው ማለት ነው። ኢዝ ወይም ነው ናት የሚል ትርጉም አለው። ኢዝ ማለት ምን ማለት ነው ተብላችሁ ከተጠይቃችሁ ኢዝ ማለት ነው ወይም ናት ማለት ነው። ስለዚህ እንደ ባለቤቱ ማለት ነው። እዚህ ጋር ኤግዛምፕላችንን ተመልከቱ። ኢዝ ደ ማን ኢቲንግ ፉድ ራይት ናው ስትሉ እየጠየቃችሁ ነው። ሰውየው ምግብ እየበላ ነው ወይ ብላችሁ እየጠየቃችሁ ነው። ስለዚህ ለመጠየቅ ተጠቀም ነው። ይህንን ወደ ፖዚቲቭ ፎርም ብንቀይረው ደ ማን ኢዝ ኢቲንግ ፉድ ራይት ናው እንላለን ማለት። ስለዚህ ሰውየው ምግብ እየበላ ነው ብለን ለመናገር ተጠቀም ነው ማለት ነው። ሌላኛው ደግሞ ኔጌቲቭ ፎርም ብናደርገው the man is not eating food right now ይሆናል። ስለዚህ ሰውየው ምግብ አለመብላቱና ሰውየው ምግብ እየበላ መሆኑን ለመጠየቅ በሶስት አይነት ፎርም ልንጠቀመው እንችላለን ማለት ነው። ኢዝን ለሶስት ዋና አረፍተ ነገሮችን ለመስራት ልንጠቀመው እንችላለን። ለመጠየቅ፣ ጥያቄ አረፍተ ነገር ለመስራት፣ መሆንን ለመናገር፣ እንደገና ደግሞ ሶስተኛው የመጨረሻው አለመሆንን ለመናገር ልትጠቀሙ ትችላላችሁ ማለት ነው። አር ምንድን ነው ተብላችሁ ከጠየቃችሁ አር ማለት ናቸው ወይም ነን እንደ ባለቤታችን ሊወሰን ይችላል። እዚህ ጋር አር ዴይ ዋቺንግ አ ማን ኢቲንግ ፉድ ስንል እያዩ ነው ወይ ሰውየው ምግብ ሲበላ እያዩ ነው ወይ ብላችሁ ለመጠየቅ ተጠቀማችሁት ማለት ነው። ሌላኛው ይሄንን አርን ለመጠየቅ ከመጠየቅ ውጪ መሆንን ለመናገር ልትጠቀሙ ትችላላችሁ። ስለዚህ they are watching a man eating food ብትሉ ሰውየውን እያዩት ነው ምግብ ሲበላ እያላችሁ ለመናገር ተጠቀማችሁት ማለት ነው። እያዩት አለመሆኑን ለመናገር ብትፈልጉ ደግሞ they are not watching a man eating food ብላችሁ ትጠቀሙታላችሁ ማለት ነው። ስለዚህ ሶስት ጠቀሜታ ተጠቀምነው። አሁንም ይህንን verb to be are ስለዚህ አንደኛው መሆንን ለመናገር፣ አንደኛው አለመሆንን ለመናገር እና ሶስተኛውና የመጨረሻው ደግሞ መሆን አለመሆኑን ለመጠየቅ ተጠቀምነው ማለት ነው። ስለዚህ ሶስት ጥቅሞች አሉት ማለት ነው። በመቀጠል ወዝ ስናወራ ወዝ ፓስት ፎርም ኦፍ ኢዝ ነው። ስለዚህ ትርጉሙ ወዝ ማለት ምን ማለት ነው ተብላችሁ ከተጠየቃችሁ ወዝ ማለት ነበረ ወይም ነበረች እንደማለት ነው። ስለዚህ እዚህ ጋር ኤግዛምፕላችንን ተመልከቱ። the man was eating food when I arrived። ስለዚህ እኔ ስደርስ ሰውየው ምግብ እየበላ ነበረ ብላችሁ ለመናገር ተጠቀማችሁት። ለመጠየቅ ስትጠቀሙት was the man eating food when I arrived ብላችሁ ለመጠየቅ ትጠቀሙታላችሁ ማለት ነው። ስለዚህ was the man eating food when I arrived ብላችሁ ለመጠየቅ ተጠቀማችሁት። በቀጣይ ደግሞ አለመሆኑን ለመናገር ብትፈልጉ the man was not eating food when I arrived ብላችሁ ልትጠቀሙ ትችላላችሁ ማለት ነው። ስለዚህ ሶስት አይነት ጠቀሜታ አለው። ስለዚህ እነዚህ ሶስት ጠቀሜታዎች ምን ናቸው? አንደኛው ለመጠየቅ መሆን አለመሆኑን እንደነበረና እንዳልነበረ ለመጠየቅ፣ አንደኛው እንደነበረ ለመናገር፣ አንደኛው ደግሞ እንዳልነበረ ለመናገር ተጠቀምነው ማለት ነው። ዌር ምንድነው? ዌር ነበሩ ወይም ነበርን ማለት ነው። ስለዚህ እንደ ባለቤቶቹ ቁጥር ይወሰናል። ስለዚህ ዌር እዚህ ጋር ኤግዛምፕላችንን ተመልከቱ። ዌር ማለት ምንድነው ከተባላችሁ ነበሩ ወይም ነበርን ማለት ነው። ስለዚህ እዚህ ጋር ኤግዛምፕላችን ተመልከቱ። they were watching a man eating food። ስለዚህ ሰውየው እየበላ እያዩት ነበረ አለን። they were ስንል እነሱ እያዩት ነበር። ኦኬ እዚህ ጋር ጥያቄ ለመጠየቅ ብናረገው were they watching a man eating food ይሆናል። ስለዚህ እያዩት ነበረ ወይ ሰውየው ሲበላ ብለን ለመጠየቅ ተጠቀም ነው። ኔጌቲቭ ፎርም ብናረገው they were not watching a man eating food ይሄኛውንም ለሶስት ፎርሞች ተጠቀምነው ማለት ነው። ስለዚህ አንደኛው ጥያቄ ለመጠየቅ፣ ሌላኛው መሆንን ለመናገር፣ ሶስተኛው ደግሞ
አለመሆንን ለመናገር ልንጠቀመው እንችላለን ማለት ነው። ስለዚህ እንደ አገባቡ ማለት ነው፣ እንደ ቦታው አገባብ። ስለዚህ ዌር መጀመሪያ ላይ ከገባ ጥያቄ ነው ማለት ነው። ዌር ኖት ብሎ ከገባ ከሰብጀክቱ ቀጥሎ ዘይ ዌር ኖት ካልን ያ ኔጌቲቭ ፎርም ነው። ይህን ይመስላል። ብዙ የመማሪያ ተከታታይ ቪዲዮዎችን ለማግኘት ደግሞ ዩቲዩብ ላይ የአብስራው ወንደሰን ብላችሁ ሰርች አድርጉ።